ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ በዚህ በዕለተ ሐሙስ ምሽት ተገናኝተናል። እንግዲህ በቀኑ መረጃችን ላይ በጣም አባናኝ የሆነ የማንቂያ ደወል ፓስተር ደውሎልን ነበረ። ያንን መረጃ ለማድመጥ አለባችሁ ብለን እናስባለን። ያመለጣችሁ ወገኖች እንደወይን በአጋጣሚ ያልሰማችሁ በቻናላችን በመግባት ብታደምጡና ለሌሎችም ወገኖች ብታጋሩ መልካም ነው እንላለን። በአጋጣሚ ደግሞ ቻናላችንን ያገኛችሁ ወገኖች ሰብስክራይብ አድርጉ፣ በየዕለቱ የምንለቃቸው እንዲደርሳችሁ። እንዲሁም ደግሞ ላይክ ለሌሎችም ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን ውስጥ በማስፈር የአገልግሎታችን አጋር እንድትሆኑ እንጠይቃለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ፓስተር እንግዲህ በአዲስ መረጃ ተዘጋጅቶ መስመር ላይ እየጠበቀን ይገኛል። እነዚህ መረጃዎች ምን ይሆኑ የሚሉትን እንግዲህ ከሰላምታው በማስከተል የምናደምጥ ይሆናል። ለቃቸው መረጃዎች እጅግ በጣም ጠቃሚ ስለሆኑ በትኩረት እንድታዳምጡን እንጠይቃለን። ከሰላምታው በማስከተል እንግዲህ ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይባረክ። እንግዲህ ነገሮች በጣም የተጣደፉ ይመስላሉ አይደለ? በቀኑ መረጃችን የጠቆምነውም ይህንኑ ያመላክታልና እስኪ ዛሬ ለዚህ ምሽት ደግሞ ለአድማጮች ምን ይዘህላቸው መጣ? እንግዲህ የተፈራው ነገር እየመጣ ይመስላል። አሁን ላይ በእስራኤልና በቱርክ መካከል ከፍተኛ ፍጥጫ አልፎ እስራኤል ጥቃት ወደ መፈጸም ያመራችበት ሁኔታ ነው የተፈጠረው። አዎ፣ የቱርኩ ፕሬዝዳንት ኤርዶጋን እስራኤል ጥቃት ከሰነዘረች ብለው ነበረ ሰሞኑን። ቱርክ ወደ ኋላ አትልም ሲሉ አስጠንቅቀው ነበር። እንግዲህ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን በቱርክና በእስራኤል መካከል ሊፈጠር የሚችል የጦርነት ስጋት አስመልክተው ጠንከር ያለ ማስጠንቀቂያ ለእስራኤል አስተላልፈው ነበረ። ይህ ማስጠንቀቂያ ቀልድ አይደለም። አዎ፣ ነገር ግን ይህን ማስጠንቀቂያ የሰሙት የእስራኤሉ ጠቅላይ ሚኒስትር ሆኑ የእስራኤል ሹማምንቶች፣ ወታደራዊ አዛዦችም ቢሆን ከቁብ የቆጠሩት አይመስልም። እና ከዚህ ማስጠንቀቂያ በኋላ ምንድነው የተከሰተው ብለን ስንመለከት በጣም አደገኛ ነገር ተከስቷል። ይሄው ምንድነው? እስራኤል ማለትም የእስራኤል ጦር ሶሪያ ውስጥ በሚገኝ አንድ የአየር ማረፊያ ጣቢያና ማሰልጠኛ ላይ ከፍተኛ የሆነ የቦምብ የአየር ላይ ጥቃት ፈጽማለች። የቱርክ ካምፕ ላይ ማለት ነው። ከቱርክ 75 ኪሎ ሜትር ሶሪያ ውስጥ ገብቶ ያለ ነው ስልጠና የሚሰጡት። ከዚህ በፊት አምና ላይ እንቅስቃሴ ያደርጋሉ። የቱርክን መከላከያ የሶሪያን መከላከያ ኃይል እንደገና እያደራጀች እንዳለች ቱርክ ይታወቃል። ነገር ግን ይህንን ጉዳይ አስመልክቶ በሶሪያ ግዛት ውስጥ ዘልቃ በመግባት ከቱርክ ድንበር 75 ኪሎ ሜትር ርቀት ላይ ያለን የድሮ የአየር ኃይል ሰፈር የሆነ አሁን ማሰልጠኛና የተለያየ ከባድ መሳሪያ ልምምድ የሚደረግባቸው ቦታዎች ላይ ከፍተኛ የሆነ ድብደባ አድርጋለች። እስራኤል እንግዲህ በአጠቃችው ሶሪያ ላይ በቦምብ ጥቃት ቀጥላለች። አሁን ደግሞ የቱርክ እያደገ የመጣውን ወታደራዊ ማጠናከሪያ ጠመንጃ ለማስቆም ከፍተኛ ሙከራ እያደረገች ነው ያለው።
እንግዲህ ሶሪያና እስራኤልን አላጠቃችም፣ ነገር ግን ቦምቦች መውረዳቸውን ቀጥለዋል ብለዋል። ሶሪያ እስራኤልን አላጠቃችም፣ ነገር ግን እስራኤል ቦምቦቹን ማውረድ ቀጥለዋል። ጥቃቱ ቀጥሏል። እንግዲህ ሶሪያ በእስራኤል ላይ ምንም አይነት ጥቃት አልሰነዘረችም። ሆኖም የእስራኤል አየር ኃይል ጥቃት በሶሪያ ግዛት ላይ መቀጠላቸው አሁንም መቀጠሉ አሳሳቢ ነው የሚል ነገር አንስተዋል። እንግዲህ ወቅታዊ መረጃው ይሄ ጥቃት የተፈጸመው ከማክሰኞ ሌሊት ጀምሮ ነው። ምስራቅ ገጠራማ አካባቢ በሚገኝ አቡ አል ዳሂር ወታደራዊ አየር ማረፊያ ላይ 8 የእስራኤል አየር ኃይል ጥቃቶች መፈጸማቸውንና የሶሪያ መንግስት የቴሌቪዥን ጣቢያ አልአክቢሪያ ወታደራዊ ምንጮችን ጠቅሶ ዘግቧል። እንደ ወታደራዊ ምንጮችና ከአየር ማረፊያው አቅራቢያ የሚኖሩ አንዳንድ ዜጎች ምንም አይነት የሰው ህይወት ማጥፋት ምንም አይነት የሰው ህይወት መጥፋት እንዳላጋጠመ ተናግረዋል። የሰው ህይወት አልጠፋም። ነገር ግን በንብረት ላይ ውድመት እንደደረሰ ነው እየተነገሩት ያሉት። ይህ የባሻር አልአሳድ መውደቅ በኋላ በአቡ አላ ዳሂር ላይ የተፈጸመው የመጀመሪያው የታወቀ የእስራኤል ጥቃት ነው። ሆኖም ይህ በሶሪያ ላይ የተፈጸመ ብቸኛ የእስራኤል ጥቃት አይደለም። እስራኤል ባለፉት ጥቂት ዓመታት ውስጥ በሶሪያ በመቶዎች የሚቆጠሩ ጥቃቶችን የፈጸመች ሲሆን አሳድ ከስልጣን ከተወገዱ በኋላ የጦር መሳሪያና ወታደራዊ አቅሞች ለጠላት እጆች እንዳይደርሱ ለመከላከል አስባለሁ በማለት በሶሪያ ወታደራዊ ቦታዎች ላይ ኢላማ ማድረጓን ቀጥላለች። እንግዲህ በኋላ ላይ እናየዋለን የዚህ ወታደራዊ ጥቃት መንስኤው ምን እንደሆነ። እንግዲህ አንዲት ሀገር በጭራሽ ሳታጠቃህ ሌላ ሀገር በተደጋጋሚ ማጥቃት ዓለም አቀፍ ሕግን የጣሰ ወንጀል፣ ጠባጫሪነት፣ ትንኮሳና በቀጠናው መረጋጋት እንዳይፈጠር ማድረግ ነው ሲሉ አህመድ አልሻራ ያሁኑ የሶሪያው ፕሬዝዳንት በግልጽ ተናግረዋል። እንግዲህ የዚህ የግጭት ዋና ማዕከል የሆነችው እቺ አቡ አል ዳህራ ከቱርክ ድንበር በግምት ከ70 ኪሎ ሜትር እስከ 43.5 ማይል ርቀት ላይ ይገኛል። መልእክቱ ለማን እንደሆነ ግልጽ ነው። ምክንያቱም በቅርብ ነው ማናቸው ረሲብ ጣይብ ኤርዶጋን እስራኤል ማንኛውንም ነገር ትንኩሳን ታደርግ ከሆነ ኃይለኛ እርምጃ እንደሚወስዱ የተናገሩት እና በሁለቱ ሀገሮች መካከል ደግሞ በየጊዜው እየከረረ እየፈጠጠ የመጣ እንትን አለ። ግን አንድ ነገር ከቃላት መዘላለፍ ዘሎ ወደ ሌላ አክሽን አንድ ነገር መጽሐፍ ቅዱስ ላይ ደማስቆ ባድማ ትሆናለች፣ የመንጋዎችም መሰማሪያ ያደርጓታል የሚል እግዚአብሔር ቃል አለ። ልክ ነው። ከዚህ በፊትም እኔ እናንተ እንደዘገብነው ሶሪያን ቱርክና እስራኤል የሚዋጉት በሶሪያ ምድር ላይ እንደሆነ ለማመልከት ሞክረናል። ይሄ ቀላል ነው ብዬ የማስበው ጉዳይ አይደለም። በጣም ቱርክም በስተጀርባ ሌላ ኃይልም ይኖራል፣ እስራኤልም እንደዛ። እንግዲህ ከባለፈው ከ2024 ዲሴምበር ጀምሮ የአሳድ መንግስት ከወደቀ በኋላ ማለት ነው የሶሪያ አዲስ የመከላከያ ሰራዊት ለረጅም ጊዜ አገልግሎት ላይ ሳይውል የቆየውን ይህንን ተቋም እንደ ማሰልጠኛ ማዕከልና ወታደራዊ መናኸሪያ መጠቀም ጀምረው ነበረ። አሁን ጥቃቱ የተፈጸመው ከዚህ ጋር ነው። ይህ ጥቃት ከአሮጌው የሶሪያ ማኮብኮቢያ መንገድ ላይ
ከሚፈጸም ሌላ የእስራኤል ጥቃት የበለጠ ትልቅ ያደርገዋል የሚል ነገር እየተነሳ ነው ያለው። እንግዲህ ሶሪያ ምንም መሆን እንዳለበት በሚለው ጥያቄ ላይ እስራኤልና ቱርክ ከጊዜ ወደ ጊዜ እየተቃረኑ መምጣታቸው አንካራ በደማስቆ የሚገኘውን አዲሱ መንግስትና የሶሪያ የመንግስታትን ወታደራዊ ተቋም እንደገና መገንባት መጀመሯ ለእስራኤል ስጋትን ፈጥሮባታል። ሰፊ ስጋት ነው። ስለዚህ ይህን ስጋት ለመቅረፍ ይመስላል እስራኤል ግን ወደፊት ሊከሰት የሚችለውን ስጋት ናቸው ብላ የምታምናቸውን ማንኛውንም የሶሪያ ተቋሞች ለማውደም ዝግጁ መሆኗን ድጋሚ አሳይታለች። ይገርማል። ያው እንግዲህ የተፈራው ነው እየመጣ ነው ያለው። ይህ የሶሪያ የራሷ የአየር መከላከያ ለመከላከል የሚያስፈልጋትን መሰረታዊ ልማት፣ የማኮኮያ መንገዶች፣ የራዳር ሲስተሞች እና የአየር መከላከያ አቋሞች በትክክል ለማደራጀት እየሞከረች ባለችበት ሰዓት ነው ይሄ ምት የደረሰው። እንደው ፓስተር ሰሞኑን ያው እኛም ዘጋግበነዋል፣ አዲስ ጥምረት መጥቷል። እንደምታውቀው ቱርክ፣ ሳውዲ አረቢያና ፓኪስታን ያሉበት ምናልባትም ዘጌት ተብሎ ደግሞ ግብጽም የምትራኝበት ልትቀላቀል ያሰበችበት እና አሁን እኔን የመታ ማን ነው ወይ ደግሞ ቱርክን የነካ ሳውዲ አረቢያን እንደነካ ፓኪስታን እንደነካ ይቆጠራል የሚል ሁለንተናዊ ስምምነት ነው ያደረጉትና አሁን ይሄ መረጃ ደግሞ የሚያመላክተን ከቱርክ ውጪ በሆነ ሌላ ሀገር ውስጥ ነው፣ ሶሪያ ላይ ነው። ምናልባት እንግዲህ ግምታችን ትክክል ሆኖ ከተሳካ እንግዲህ መሳካት ማለት እንግዲህ በአሉታዊ እንዳይተረጉምብን ጦርነቱ በሶሪያ ምድር ላይ እስራኤልና ቱርክ ከተጋጠሙ የነዚህ ሀገሮች የመምጣት ነገር አለ ወይስ በሌላ መንገድ ነው ሊሆን ይችላል? በሌላ መንገድ ሰፖርት ሊያደርጉ ይችላሉ። ቀጥታ ግን ቱርክ ከተነካች እነዚህ ሀገሮች ጣልቃ ሊገቡ ይችላሉ። አሁን ሶሪያ ላይ ከሆነ ፍልሚያው ምናልባት ይሆናል ብዬ የምለው ሶሪያ ላይ ነው። ምናልባትም በአውሮፕላንና በሚሳኤል ቱርክ እስራኤልን የመደብደብ ነገር ልታመጣ ትችላለች። እስራኤልም አሻግራ ቱርክን የምደበድብ ከሆነ የነዚህ አገሮች ይሄ አንቀጽ 5 የተባለው ነገር ተግባራዊ ያደርጉታል ብዬ ተግባራዊ ያደርጉታል። በዛኛው ዊንግ የኔቶ አለ፣ በዛኛው ደግሞ ይሄኛው ጥምረት እና የተግባራዊ ያደርጉታል ብዬ አስባለሁ። እንግዲህ ይሄ ጥቃት ለምን እንደተፈጸመ ሲነገሩ ሰሞኑን ማለትም ባለፉት ወራቶች ውስጥ የአየር ክልል መከላከያ የሚያስፈልጋትን መሰረተ ልማት ማለትም የማኮኮያ መንገዶች፣ የራዳር ሲስተሞች እና የአየር መከላከያ አቋሞችን በትክክለኛ ለማደራጀት ቱርክ እያደረገች ያለችበት ሰዓት ነበረ። እንዲሁም ቱርክ በሶሪያ ውስጥ ራዳርና ሌሎች ወታደራዊ ሲስተሞችን ልታቋቁም ባለችበትና ልታሻሽል ትችላለች የሚለው ስጋት ትኩረት እያገኘ መምጣቱን ተከትሎ ነው። ምናልባት ምል ፓስተር እንደው ጦርነቱን ያው እኛም በጣም ነው የዘገብነው፣ ዓለምም እየዘገበ ነበርና ቋፍ ላይ ነበሩ ቱርክና እስራኤል። ያው እንደውም ከኢራኑ በማስከተል ቀጣዩ እርምጃ ቱርክና ስትል ነበርና ምናልባት አሁን የማይቀር ነው። ልልህ የፈለኩት ቅድም እንዳልኩ አሁን ቱርክን በቀጥታ ሄዳ ብታጠቃ በዚህኛው ኔቶ አለ፣ በዚህኛው ይሄኛው አዲስ ደግሞ ጥምረት አለ። ስለዚህ ያለ አሁን ጎተታ ልታመጣት ነው ያሰበችው ሶሪያ ምድር ላይ ቱርክን እስራኤል ምናልባት ፍልሚያውን እዛ ለማድረግ እንግዲህ ሊሆንም ይችላል። ነገሮች አሁን ነገር በየት በኩል እንደሚለቆስ አታውቅም። ነገር ግን በሁለቱ ሀገሮች መካከል ከዲፕሎማሲ ፍጥጫ ወጥቶ ወደ ወታደራዊ ፍጥጫ እየመጣ ነው ያለው። ይሄ ወታደራዊ ፍጥጫው ደግሞ መፈታተሽን ሊያመጣ ይችላል። አሁን እዚህ ጋር ለምሳሌ በወሰደችው እርምጃ ቱርክ ዝም ትላለች ብዬ አላስብም። ምክንያቱም በዛ ስፍራ ላይ የቱርክ ወታደሮች፣ የቱርክ የአየር መከላከያ ተቋሞች እንደነበሩ ታውቋል። ለነዚህ ምላሽ የምትሰጥ ይመስለኛል።
ያው እዛው ሶሪያ ምድር ላይ ነው መቼም እስራኤል ላይ አይታወቅም። ለምሳሌ አሁን ደቡብ እንትን ብትመለከት ደቡብ ሶሪያ ላይ የእስራኤል ወታደሮች አሉ። ምናልባት እዛ ላይ ጥቃት ልታደርስ ይችላል። ይሄ ዱርዝ ማህበረሰብ የሚባለውን እጠብቃለሁ በሚል ዘልቃ የደቡብ እስራኤል ግዛት ውስጥ ሶሪያ ግዛት ውስጥ ገብታለች። እስራኤል ምናልባት እዛ ጋር ጥቃት ልትፈጽም ትችላለች። እንግዲህ የእስራኤል አመለካከት በእስራኤል አውሮፕላኖች በሶሪያ ውስጥ ጥቃት ሲሰነዘር ወይም ከኢራን ጋር ከሚደረጉ ኦፕሬሽን ጋር የተያያዘ መንገድ ሲጠቀሙ የቱርክ ራዳርና የአየር መከላከያ አቋሞች የእስራኤልን የአሰራር ነፃነት ሊገድቡ ይችላሉ የሚል ምክንያት እያነሳች ነው ያለችው። ሆኖም ማክሰኞ ዕለት የተፈጸመው ጥቃት ቱርክ ባቡ አለ ዳህራ የረዲም መጫኛ መገንባት ምክንያት ነው የሚለው የተወሰነ የይገባኛል ጥያቄ እስካሁን በገለልተኛ አካል እና እንግዲህ አልተረጋገጠም። እስካሁን የተዘገበው የቱርክ ፍላጎት እና የሶሪያ ወታደራዊ መሰረተ ልማት መልሶ ግንባታ ውስጥ መሳተፍ እንዲሁም በሶሪያ ውስጥ እያደገ የመጣው የቱርክ ወታደራዊ መጠናከርና ልዩ ያለው ሰፊ የእስራኤል ስጋት ነው። እንግዲህ ልዩ የሆነ የመጠናከር የመጣ ያለ ነገር አለ። ቱርክ በጣም በሶሪያ ግዛት ውስጥ ሰፋፊ ስራዎችን እየሰራች ነው ያለችው። ምናልባት ይሄ አሁን ካለው ፍጥጫ ቀድሞ ለማስጠንቀቅና ቀድሞ ነገሮችን ለመግታት የተደረገ ይመስላል። ይህ ሁኔታ ጨካኝ ስትራቴጂ እውነታን ይፈጥራል የሚል ስጋት አላት እስራኤል። ሶሪያ ወታደራዊ አውሮፕላን ማረፊያዎች እንደገና ለመገንባት ከሞከረች እስራኤል ልታጠቃቸው ትችላለች። አይ እንግዲህ አፈራርሰዋለች በፊት የነበሩትን ማለት ሶሪያ እኮ ትልቅ ወታደራዊ ግዙፍ አቅም የነበራት አገር ነች እና በርስ በርስ ጦርነት እስራኤል ተገዳዳሪ ነው። በርስ በርስ ጦርነት ብዙ ነገሮች ወድመውባታል። ሌሎችም የአየር ማረፊያዎቿን በዚህ በግርግሩ መካከል በነበረው ሽግግር መካከል ሙሉ ለሙሉ የአየር መከላከያዋንና የአየር ኃይሏን ጣቢያ አውድመውታል። ስለዚህ ያ የወደመው ነገር እንግዲህ ተመልሶ ለማንሰራራት በሚሞክርበት ሰዓት መልሼ አውድማለሁ ማለቱ በጣም ቀላል አይመስለኝም። እንግዲህ እነ ቱርክ እና ደማስቆ እነዚህ አቋሞች እንደገና እንዲገነቡ ከረዳች እስራኤል የቱርክን ኃይል ልመታ እችላለሁ እያለች ነው። አሁን ወደ ሁለተኛው ምዕራፍ እየተሸጋገረ ነው። ደግሞ አደጋ ነው። እንግዲህ ትልቁ እስራኤል የሚሰጠው መግለጫ ምንድነው? ራሴን ለመከላከል ነው። ራስን መከላከል የሰው ግዛት ውስጥ ገብቶ ነው ወይ የሚለው ዓለም አቀፍ ጥያቄ ደግሞ ያስነሳል። ብዙ ጊዜ ይሄ እንደዚህ አይነት ፖሊሲዎች እስራኤላውያን ዘንድ ቦታ የሚሰጣቸው አይመስልም። ምንድነው መሰለህ በዓለም አቀፍ ደረጃ አሁን በእስራኤል ላይ የእስራኤሉ ይሁድ ባራክ ትናንትና ሲናገሩ ነበርና ለደጋፊዎቻቸው ንግግር እያደረጉ ነበርና እስራኤል በአሁኑ ሰዓት ከዓለም ዙሪያ ተገላለች የሚለው ነገር እያነሱ ነበረ። የዓለም ሀገሮች ሁሉ እስራኤልን አንቋሸዋታል። እስራኤልን ወዳጅ አልባ እየሆንን እየመጣን ነውና ይሄ መመለስ አለበት የሚል ነው። እንግዲህ ሁልጊዜ የእስራኤል ፖሊሲ እንደሚታወቀው አሁን በተዳከመበት ሁኔታ እንዳያንሰራራ ማድረግ ምናልባት የወደፊቱን ስጋት የመቀነስ ሁኔታ ይሆናል። ነገር ግን ደግሞ አሁን ላይ ከአንካራ ጋር የገባችው ሰጥ አገባ ምናልባት ደማስቆ ላይ ሁለቱም ትልቅ ወታደራዊ ፍጥጫ እንዳይኖር ያስፈራል። እንግዲህ እስራኤል እንዲህ ያለ ስራውን በመከላከል እና በደህንነት ቋንቋ ትግለጸው እንጂ ብዙዎች የሚሉት የሶሪያ ሉዓላዊነት መዳፈርና መጋፋት ነው የሚል ነገር አለ። እንግዲህ ከደማስቆ አንጻር ከቱርክ አንጻር
በጣም ሰፊ ነው። አሁን ይሄ ዘገባ በጣም ሰፊ ዘገባ ነውና ይሄ ግጭት እየተካሄደ ያለው እንግዲህ የእስራኤል ኃይሎች ከስጋት አንጻር እንደሆነ ነው የሚናገሩት። ምንድነው መሰለ ዞሮ ዞሮ ፓስተር ማጠንጠኛው ያው ቀን ላይ እንደሰጠነው መረጃ መሰረት የመቅደሱ ጉዳይ ምናልባት እዚህ ጋር ሊመጣም ይችል ይሆን አይሆን እንተባልልም። ምንድነው እኔ ሐሳብ ልሰጥ የምችለው እስራኤል ከምን ጊዜውም በላይ ከዓለም ማህበረሰብ ወይም ደግሞ ከዓለም ሀገራት ጋር እየተገለለች በመጣች ቁጥር የእስራኤል ፍላጎት ምንድነው የሚለው ነገር በጣም ቤዚክ ነው። ምክንያቱም ይሄንን ሊፈታልን የሚችለው መሲሁ ሲመጣ ብቻ ነው ከዓለም ማህበረሰብ ጋር ሊያቆራኘን ሊያስማማን የሚችለው የሚል እምነት አላቸው። ለዛውም ደግሞ እሱ ደግሞ እንዲመጣ ምቹ መደላድል እንዲሆንለት መቅደሱ መገንባት አለበት አይደለ እንዴ? ስለዚህ ለዚህ ነው አሁን ቀደም ያልኩ እንደዚህ አይነት ቦታ ብዙም ቦታ ያልሰጣት ለዛ ነው ብዬ ነው የማምነው። የዓለም የተባበሩት መንግስታት ፖሊሲ ቢያወጣ እንደዚህ እንትን ቢል ብዙ ጊዜ በጥሰት ነው የምትሄደውና ይሄንን ያመላክት ይሆን ወይ እንደ መጽሐፍ ቅዱስ ሐሳብ እንግዲህ ምንድነው መሰለ እስራኤል አሁን ከዚህ በኋላ ሶሪያም ሆነች ሊባኖስም ሆኑ ሐማስም ሆነ ሊባኖስ ውስጥ ያለው ሊባኖስ ውስጥ ከግዛት ባሻገር የሊባኖስ ውስጥ ያለው የእንትን ማነው የገባው ጦር አይደለም ኖ ሊባኖስን እስራኤልን የሚደበድበው ሊባኖስ ውስጥ ያለው አንጃ ሂዝቦላ መሆኑ ሐማስም መሆኑ ሶሪያም ያለው መንግስት እንዲያንሰራሩ አትፈልግም። እንዲያንሰራሩ አትፈልግም። ምንድነው ብቅ ሲሉ አናት እየመቱ እዛው ላይ ማስቀረትና አሁን እሷ እንደምትለው የእስራኤልን ደህንነት ስጋት መቀነስ የሚለው ነገር ነው። ለምሳሌ እንደ ማኮኮያ መንገድ ስጋት ይሆናል ወይ የሚል ጥያቄ፣ እንደ ራዳር ስጋት ይሆናል ወይ፣ እንደ አየር መከላከያ ባትሪ ስጋት ይሆናል ወይ፣ የቱርክ ወታደራዊ መጠናከር ስጋት ይሆናል ወይ፣ የታደሰ የሶሪያ የመከላከያ ሰራዊት ስጋት ይሆናል ወይ ብለህ ስትመለከት በመጨረሻ ሌላ የሀገሪቱ የእስራኤል ዋነኛ ስጋት ሆነው ሊከሰቱ ይችላሉ። እኔ ከዚህ በላይ ደግሞ የምፈራው ምንድነው እንደዚህ እስራኤል እየመታች ስትመጣ ብዙ የእስራኤል አንጃዎች፣ ትንንሽ አንጃዎች፣ እረፍት የሚነሱ አንጃዎች እንዳይነሱ ትፈራለህ። በእስራኤል ምድር ላይ ማለት ነው። በነዛ ምድር ላይ ቢነሱ እስራኤልን በሽምቅ የማጥቃትና በተለያየ ዓለም አቀፍ ቦታ ላይ በእስራኤል ላይ ጥቃት የሚሰነዝር ግሩፕ እንዳይነሳ ትፈራለህ እኮ። ዋነኛው እኮ አሁን የእስራኤል የደህንነት ስጋት እኮ እኔ ከዚህ ከእንትን ጋር ነው ማቆራኘው። የዚህ የመቅደስ ጉዳይ ባይኖር ኖሮ እስራኤል ምናልባት እስራኤላውያን ተዘልለው የሚኖሩ ይመስለኛል። እንግዲህ ወደ መጨረሻው እንዝጋውና የቱርክ መንግስት መግለጫ ወጥቷል። ይህ የሀገር ሉዓላዊነት የሚፈር ነው፣ እስራኤል ለወሰደችው እርምጃ ትከፍልበታለች የሚል ነገር ትከፍልበታለች ብለዋል። እንግዲህ መካከለኛው ምስራቅ አዲስ ሌላ ፍጥጫና መስመሮች እየተፈጠሩ ነው ያሉት። ይህ ሊሆን እንግዲህ በመጨረሻው ዘመን ግድ ነው። በሰሜን እንግዲህ እስካሁን እስራኤል ብዙ ጦርነት ይገጥማት የነበረው በደቡብ እስራኤልና ሰሜንም ቢሆን ሊባኖስ አካባቢ ነበረ። አሁን ሙሉ ለሙሉ በሰሜን እስራኤል ላይ ጥቃት ሊፈጸም ይችላል የሚል ስጋትም እየፈጠረ ነው ያለው ከቱርክ ጋር ባለው ነገርና ሁኔታ። እንግዲህ ይህንን ሁሉ ስንነግራችሁ ያለ ምክንያት አይደለም። የመካከለኛው ምስራቅ ቁልፍ የሆነችው ኢየሩሳሌምን ሁሉም የሚሻትና ለመቆጣጠር የሚፈልጋት ስለሆነና የአውሬው መንገሻ ስለሆነች የአውሬው ለመንገስ ደግሞ መቅደሱ መስራት ስላለበት መቅደሱን ለመስራት ደግሞ ሰላማዊ ወይም ደግሞ ነፃ ቀጠና ማግኘት የሚያስፈልግ ስለሆነ አውሬው ራሱ ደግሞ ከጀርባ ሆኖ እነዚህን ጦርነቶች በመቀጣጠል መቅደሱን በመስራት ለእስራኤል የሰላም አስከባሪና የሰላም አባት ሆኖ መምጣት ስላለበት ያንን ለማድረግ የተጀመረ እንደሆነ እንድናውቅ ያስፈልጋል። የጌታ ጸጋ፣ ሰላም፣ ቸርነት ይብዛልን። በነገው ደግሞ እንገናኛለን። ሻሎም።
እግዚአብሔር አብስቶ ባርክህ ፓስተር። እንግዲህ በቀኑም ምሽቱም ተመሳሳይ ሐሳብና ይዘት ያለው መረጃ እና እንደገና ደግሞ የማንቂያ ደወል አቃጭለልናል። እንግዲህ በእኛ ዘንድ የሚጠበቀው በንቃት ዝግጁ ሆነን ክርስቶስ ኢየሱስን ዳግም መምጣት መጠባበቅ ብቻ ነው የኛ አማራጭ። ስለዚህ መረጃ ብቻ በመስማት ሳይሆን ለዝግጁነት ስለሆነ አድማጮች በዚህ መልኩ እንደሚወስዱት ተስፋ እናደርጋለን። እንግዲህ ውድ አድማጮቻችን ለዕለተ ሐሙስ ምሽት ይዘን የመጣነው መረጃ ይህንን ይመስላል። እንግዲህ እግዚአብሔር ፈቃዱ ከሆነ በነገው ዕለት ደግሞ በአዳዲስ መረጃዎችና እግዚአብሔር ቃል ሐሳብ ተመልሰን መጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።